በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ጤና ይስጥልኝ አድማጭ ተመልካቾቻችን፣ በልዑል እግዚአብሔር ስም እንደምንሰነበታችሁ። ይህ ቤተ ተክሌ ነው። ቤተ ተክሌ በሳምንት 3 ቀናትን ከሊቃውንት ጋር በመገናኘት ለቤተ ክርስቲያን ለሕዝበ ክርስቲያን የሚሆነውን መርሃ ግብር እያዘጋጀ ይገኛል። ዛሬ በዚህ መርሃ ግብር ይዘናቸው የቀረብናቸው ሊቀ ጠበብት አስተርአየ ካሳ ወይም ሊቀ ካህናት አስተርአየ ካሳ ይባላሉ። የኔታ ሊቀ ጠበብት የክቡር ጌታው አለቃ ቀለም ወርቅ ኢማም ተማሪ ናቸው፣ ደቀ መዝሙር ናቸው። በዚህ በተክሌ ቀለም ዙሪያ በዚህ ዘመን ተጠያቂ አባት ናቸው። ሰሞኑን በደብረ ታቦር ተክሌ ሁኔታ ስንነጋገር ቆይተናል። እንግዲህ ለዚህ ደግሞ አንዱ ተጠያቂ ሊቅ የኔታ አስተርአየ ስለሆኑ አለቃ ቀለም ወርቅ ጀምሮ ያለውን ወይም ደግሞ ከዛ አለቃ ተክሌ ጀምሮ ያለውን የተክሌን ቀለም አመጣጥ እዚህ እንደደረሰ ወይም ደግሞ ምን ይመስል እንደነበረ አሁንም ደግሞ በምን መልኩ እየተካሄደ ከትውልድ ወደ ትውልድ እየተላለፈ እንደሆነ ከሳቸው እንሰማለን። የኔታ እንኳን ደህና መጡልን። እንኳን ደህና ቆያችሁን። አሜን አሜን። የኔታ አሁን በአሁኑ ሰዓት እያገለገሉ የሚገኙት በሀገረ ጀርመን ቪዝባደን ከተማ ነው። አንድ አጥቢያ ቤተክርስቲያን እያስተዳደሩና ደቀ መዛሙርትን እያስተማሩ ነው የሚገኙት። አሁን የመጀመሪያው ጥያቄ የሚሆነው የኔታ ይህ የተክሌ ቀለም የሚባለው ከአለቃ ተክሌ ጀምሮ እስካሁን እስካለንበት ዘመን የደረሰበትን እንዲሁ ሐረገ ትውልዱን እንዲነግሩን ነው የመጀመሪያ የምጠይቀው። እሺ፣ አመሰግናለሁ። በእውነት ይህን የተሰማኝን የማውቀውን የሰማሁትን እንዲናገር ስለፈቀዳችሁልኝ በእግዚአብሔር ስም አመሰግናለሁ። እንግዲህ የተክሌ ቀለም አባቶችም እንደሚያስረዱን ቀለሙ የአለቃ ገብረሐና ቀለም መሆኑ ነው። ለዚህም የተለያዩ ሊቃውንት በተለያዩ ጊዜያት በጽሁፍ ያስቀመጡት አለ። ለምሳሌ እንደነ ርዕሰ ደብረ ጦመ ልሳን ሌሎችም አባቶች በተለያየ ጊዜያት አመልክተዋል። ቀለሙ ቃለ እግዚአብሔሩ እኔም አለቃ ቀለም ወርቅ እንደነገሩኝ አለቃ ገብረሐና ቀለም እንደሆነ ነው። ነገር ግን ለአለቃ ተክሌ መጠሪያ እንዲሆን እግዚአብሔር ስለፈቀደ በልጃቸው ስም ቀለሙም ያው በልጃቸው ስም ተክሌ እየተባለ በአለቃ ተክሌ ስም እየተጠራ እዚህ ድረስ ደርሷል። እንግዲህ አለቃ ተክሌ በራስ ጉግሳ ዘመን ደብረ ታቦር ላይ የደብረ ታቦር ኢየሱስ አለቃ ሆነው የቀለሙንም እያስተማሩ እንደነበረ ነው የሚነገረው። ይሄ ሁሉም የሚያውቀው ነው። እሳቸው ብዙ ደቀ መዛሙርትን እንዲያፈሩና ከእሳቸው በኋላ ደግሞ በእሳቸው ተተክተው ሲያስተምሩ የነበሩ አለቃ መኮንን፣ አለቃ ብሬም እንደነበሩ ያው አባቶች ይናገራሉ። በተለይ የአለቃ መኮንን ጉባኤያቸው ሰፊ እንደነበረ ነው። ከዚህ ከአለቃ መኮንን ብዙ ሊቃውንት እንዲወጡ እስከ ሸዋ ድረስ ለምሳሌ አለቃ ኃይለ ማርያም ይባሉ፣ አለቃ ቀለም ወርቅን፣ አለቃ ብሬን፣ አለቃ ተክሌ ማለት ነው። አለቃ መኮንን ደግሞ እንደገና አሁንም
እና አለቃ መኮንን ማነው አለቃ ቀለም ወርቅን አለቃ ኃይለ ማርያምን የልሻማው ማለት ነው ሌሎችንም ለአንድ ያስተማሩ ነው እንግዲህ የምሰማው። ካለቃ ቀለም ወርቅ ደግሞ ሲወርድ አለቃ ቀለም ወርቅ ብዙ ስመጥር የሆኑ ሊቃውንቶች አወጥተዋል። ከነዚህም በደንብ ሀገር የሚያውቃቸው አለቃ መላከ ገነት ጥሩነህ የተባሉ ሞጣ ጊዮርጊስ ያስተምሩ ነበር። ብዙ ደቀ መዛሙርት አወጥተዋል። ከዚያም አዲስ አበባ ደግሞ ታይካ ነገስት በዓታ ለማርያም እስከ ዕለተ ሞታቸው ድረስ አስተምረዋል። ብዙ ደቀ መዛሙርት አወጥተዋል። ያረፉት 1975 መስከረም 10 መሆኑን አስታውሳለሁ። ብዙ ደቀ መዛሙርትን በጎጃምም በበየምድርም በዚያም በሸዋም ብዙ ያዋጡ አንዱ እሳቸው ናቸው። ከእሳቸው ደግሞ ቀጥለው የድንታ ቤተ ማርያም ወይም አለቃ ቤተ ማርያም እሳቸውም የአለቃ ቀለም ወርቅ ደቀ መዝሙር ናቸው። እሳቸውም ብዙ ደቀ መዛሙርት አስተምረዋል። ዛሬም በተለያየ ቦታ እያስተማሩ የሚገኙ ስመጥር ከሆኑት መካከል የደብረ ሊባኖሱ ታላቁ መምህር አባት የእንታ በትረ ማርያም፣ ሌሎች ግን ብዙዎቹ አርፈዋል። ለምሳሌ ሰቆጣ አለቃ መዘምር የሚባሉ ጋይንት የእንታ ደሴ፣ የእንታ ጌትነት፣ ሌሎች ወደታዬ ወደ ነገላም ነበሩ። ስማቸው ጠፍቶብኝ ነው እንጂ የእንታ መራዊ ፋርጣ፣ የእንታ ፍቅረ ማርያም እጅግ ብዙዎች ናቸው። እነዚህን ያው የእንታ ቤተ ማርያም ወይም አለቃ ቤተ ማርያም እንዲያስተማሩ ነው። እንግዲህ ከዚያም በኋላ ደግሞ ከነየንታ ቤተ ማርያም ወዲህ እንደየንታ ፍቅረ ማርያም ተየንታ ቤተ ተምረው መተው ደብረ ታቦር ሲማሩ እንደነበረ ነግረውኛል። እኔም መምህሬ ናቸው። አንድ ቤት የሚባል ቦታ ሲያስተምሩ በነበረበት ጊዜ ነበርኩ። እኔም ደብረ ታቦር እንደነበሩ እሳቸው ብቻ አይደለም ስብሐትና ነብየ ልዑል የሚባሉ እኔም አውቃቸዋለሁ። እነሱ ብዙዎች ናቸው። ከነዚህ መካከል ደግሞ በጣም ስመጥር የሆኑ ሁለት እንዲያውም ወንድማማቾች ናቸው ይባሉ ነበረ። አሁን እንግዲህ የት እንዳሉ አላውቅም። በፊት ወደ ጅጅጋ አካባቢ አንደኛው መላከ ገነት ጽጌ፣ አንደኛው ደግሞ መምህር በየነ። እነዚህ እንዲያውም በዚያ ሲኖሩ እንደ አንድ ወንድማማች ነው የሚመስሉ። ፍቅራቸው የተለየ ነው። ግን የተለያየ ደብር ነው የመጡ። አብረው ሌሊት ሁሉ ሲጽፉ ያድራሉ ይባላል። እዚያ ደብረ ታቦር ታሪካቸው አለን ያልደረስኩም። የአለቃ ቀለም ወርቅ ተማሪዎች ናቸው። አዎ ተየንታ መላከ ገነት ጥሩነህ ተምረው ደብረ ታቦር መጥተው እንደ ሁሉንም አመልክተው እነሱ ናቸው ይባላል። እንደውም በደንብ አድርገው አመልክተው ይተባለና ከዚያ ቤተልሔም ወርደው ዲኳውን አስመስክረው ዙራምባ ዝማሬውን አስመስክረው ብፁዕ ወቅዱስ አቡነ ቴዎፍሎስ ጠርተዋቸው ነው ይባላል። ሄዱ ወደ አዲስ አበባ። ከዚያ ሐረር እንዲያሉ እንግዲህ አንደኛው ወደ ውጭ ወጥተዋል ይባላል። በየነ የሚባሉት መሰለኝ። መላከ ገነት ጽጌ ግን ጅጅጋ ሁሉ አለቃ ሆነው እኔ አዲስ አበባ መጥቼ ነበሩ ለስብሰባ እየመጡ እና እነሱ በጣም ስመጥር የታወቁ የአለቃ ቀለም ወርቅ በፊት የመላከ ገነት ጥሩነህ በኋላ ደግሞ የአለቃ ቀለም ወርቅ ወይም የመላከ ታቦር ቀለም ወርቅ ደቀ መዛሙርት ግን አልደረስኩም። እኔ ታሪካቸውን ነው አዲስ አበባ ተሄድኩ። ሰዎቹንም በተለይ መላከ ገነት ጽጌን አውቅ ነበረ። ከዚያ በኋላ እንግዲህ ከነሱ ቀጥሎ የእንታ ብርሃኑ የሚባሉ
ነጋዴ ሚካኤል እዚህ አዴት አካባቢ ብዙ ደቀ መዛሙርት ሲያስተምሩ የነበሩ እሳቸው ደብረ ታቦር ገብተው ብዙ ቆይተዋል። እኔ ስሄድ መድኃኔዓለም ቤተክርስቲያን እንዲያው እንደ የሆነ አበል እየከፈሏቸው መሰለኝ መርጌታ መድኃኔዓለም ሆነው ይመጣሉ። ግን ትጉህ ናቸው። ሌሊት በባትሪ ሰኞ ገበያ ይባላል እንግዲህ የእንታ መላከ ታቦር ቤት ሰኞ ገበያ እና መላከ ታቦር ቀለም ወርቅ ማለት ሌሊት በባትሪ ሁሉ እየመጡ እኛን እየቀሰቀሱ ተኛ በፊት ነው የገቡት፣ ዘልቀውታል። ኋላ እንግዲህ እሳቸው አውቃለሁ። ከዚያ ግን እዚያው የደብረ ታቦር ልጆች እዚያው የነበሩ በኋላ የደብረ ታቦር አለቃ ሆነዋል። በዚያ ጊዜ አልነበሩ። መልአከ ታቦር ልብሰ ወርቅ መምህር እንደስራቸው ደግሞ ወደታይ ቤታቸው ወደ ሰላም ኮይ ጊዮርጊስ ወደታይ ነው። ግን በዚያን ሰዓት ቀለሙን ሁሉ ዘልቀው ሲያጫውቱኝ ተየንታ ማየተም 3 ዓመት ቆይቼ ሁሉንም ዘልቄው ነው የመጣሁኝ ነበር። እሳት ናቸው። በጣም 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 ዜማም እንደስራቸው እና እኒህ ሁለቱም ዘልቀውት ነው የደረስኩ እኔ መላከ ታቦር ልብስ ወርቅም መምህር እንደስራቸው እንዲያውም ዘመናዊ ትምህርት 9ኛ ክፍል ነበሩ፣ የቀን ተማሪ ነበሩ እንደስራቸው እና ዘልቀውታል ቀለሙን። ያው ጉባኤ አይቀሩም እዚያው ነው የሚኖሩት። ደግሞ እንደስራቸው 2 ቤት ነው ያላቸው የመላከ ታቦር ቀለም ወርቅ ቤት፣ አንደኛው ቤት እዚያው ነው ያሉት። ያው ቀን ተማሪ ናቸው እንደማንኛውም ተማሪ፣ ግን በጉባኤ አይቀሩም። ዘልቀውታል፣ ሁለቱም ዘልቀውታል ቀለም፣ ግን ጉባኤ አይቀሩም። እና እኔ ደግሞ የእንታ ብርሃኑ ተመድኃኔዓለም ሌሊት ይመጣሉ። በፊት ነበሩ እዚያው የሚያድሩበት ቤት እንዲያውም የሆነ አልጋ ነበራቸው። በኋላ ለኛ ተጠቀምንበት። ያው አንድ እንትን ሳጥል ይያሉ ጨዋታ ይችላሉ። በዚያ በሳቸው አልጋ እየተኛው የአንዳንዴ ድሮ አልጋ እንጨት ይረበርበት እንትን ይመታና በመስማር የባህር ዛፉ ማለት ነው። እዚያ ላይ ፍራሹን የሳር ፍራሽ አለ። እንደዚያ ነው ባል አልጋውን ከአንድ እንትን ሳጥል ነገር እሳቸው ኋላ መድኃኔዓለም ቤተክርስቲያኑ ትንሽ እንትን ይከፍሏቸው ስለነበረ ልጆችም ያስተምሩ ስለነበረ ግን ወንበር ሌሊት ይመጣሉ። ትጉህ ናቸው። ኋላን የመጣው ከኔ ተመጣው በኋላ ደግሞ አብረን አንዲያ ቤት ስንማር የነበርነ በላይ እዚያ ሲሳይ ነበር የምንለው የማገራት ማርያም እዚያው ደብረ ታቦር ጎናለሽ ማገራት ነው ማርያም አለሽ ዝቅ ብለ እዚያ ሲሳይ ነው የትምህርት ቤት ስሙ የምንለው። ግን እዚህ በላይ ነው የሚባሉት። አሁን እዚህ አራዲያ ስላሴ አካባቢ ቤት ሰርተዋል። ሂጄ ጠይቄያቸዋለሁ የዛሬ 3 ዓመት 2015 ዓመተ ምህረት 2015 የዛሬ 3 ማለት ነው። በኋላ ደግሞ አንድ ስምረት የምንለው እሱም አብረን አንድ ቤት እንማር ነበረ። እነዚህ ሁሉ የሚማሩት ኮሌጅ ይባላል። የዚያ ጊዜ እስከ 8ኛ እስከ 8 ክፍል ነው አላውቅም። ፕሮፌሰር ሃየር የሚባሉ በሳቸው አማካኝነት የጀርመን እርዳታ ትምህርት ቤት እዚህ ጠጉር ሚካኤል አካባቢ መንፈሳዊ የሚባለው ማለት ነው። መንፈሳዊ እኔ እኮ የመጀመሪያ ተመዝጋቢ ነው የነበርኩኝ። ያው ሲጀመር እግዚአብሔር አልፈቀደው ነው እንጂ የነበረው መድኃኔዓለም ቤተክርስቲያን በታች ይሄ ሜዳው ማን ነው? ጃን ሜዳ አጅባር ነው ምንለው? አጅባር ሜዳ እዛ ነበር መጀመሪያ ተመዝግበን። በኋላ የእንታሪስ የተቆጡ አልገባውና እዚያ ደግሞ እንዴት እዚያ ለዚያ አብረተድ ያለ እንዴት እንደዚያ ሲሉኝ ቀረው ተውት እና በኋላ ተማሪው ሲበዛ ወደ ጠጉር ሚካኤል አካባቢ ሄደ። አሁን እነዚህ በላይም ስምረት ደግሞ ወደ ታች ወደ መገንዲ ሳይደርስ ወደ ግራሲል ገላውዲዮስ ቤተክርስቲያን አለ። ወደ ታች አለ ወደዛ አካባቢ ነው። አብረን እንማር ነበረ።
እነሱ ሁሉ እኔ እዚያ ስገባ መግባቴን ሰምተው መጡ። በላይም ስምረትም አንድ ደግሞ ዋካ የሚባል ወደ ሞክሽ ኪዳነ ምህረት የሆነ ወደዚያ ነው። ድሮ የእንታ ወልደ ሰማዕት አብረን ነበርና እሱ መጣ። ከዚያ በርከት እያልን መጣን። እነዚያኞቹ ነባር ናቸው። ልብሰ ወርቅ መልአከ ታቦር ልብሰ ወርቅ መምህር እንደስራቸው አደራ ረስቼ አደራ ደግሞ በጣም ጥሩ ሰው በጣም እነዚህ ሶስቱ ነባሮች ናቸው። አይቀሩም ጉባኤ ዘልቀውታል። በፊት እንግዲህ ከዚያ ቀጥሎ እኔ ስገባ አለቃ ማህተም ያን ጊዜ ደቀ መዝሙር ነበሩ ወይስ ወጥተው እያስተማሩ ነበረ? እንዴት ነበር የአለቃ ማህተም? አይ ያስተምራሉ። ለምሳሌ እንደ ስራቸው አብረን አንዳንድ ስንቀጽላላ አይደል ልዩነት እንደዚህ ነው የሚሉት እሳቸው እያሉ ይነግሩኝ ነበርና ተማሪዎች አይበዙም እንጂ ተማሪዎች አሏቸው፣ ግን ብዙ አይደለም። እና እዚያ ተቀምጬ 3 ዓመት ቆይቼ ነው አሁን እዚህ የመጣው እያሉ እንደ ስራቸው ጋር እንደ ቃለ እግዚአብሔር አንድ ስንል አንድ የሚለውጥ መቼም እንግዲህ ተማሪ ለተማሪ ተናለና እንደዚህ ነው የሚሉት እሳቸው እያሉ ይዟቸዋለሁ። ቀለሞችን ይሏቸው ነውና ያስተምራሉ። ብዙ አይደለም ተማሪ እዛ እንግዲህ እነዚህ አሁን ያልኳቸው ከዚህ መልአከ ታቦር ልብሰ ወርቅን እኔም ደርሼባቸዋለሁኝ፣ አውቃቸዋለሁ። በጣም ድምፃዊ ናቸው። የደብረ ታቦር ኢየሱስ አስተዳዳሪ ሆነው በጣም በቃ ከአለቃ ማህተም ጋር እኩል የሚታዩ ነበሩ። እውነት ለመናገር በዘመናቸው ማለት ነው። አዎ በዚያም በጣም ቀለሙንም ተጠያቂ ነበሩ። ትክክል ነው። እኔም በነበርኩበት ጊዜ ዘልቀውታል እኮ እንዲያው የቀለም ፍቅር እየመጡ ጉባኤው እየመጡ እኔ የሚገርመኝ እዚህ ኮሌጅ መንፈሳዊ ትምህርት የሚባለው እኮ እዚያ ውስጥ ድርሻ አላቸው፣ ያስተምራሉ። አቋቋሙን ግን ሌሊት ይመጣሉ፣ ማታም ይመጣሉ። ያው ቁጭ ብለው እንትን ይላሉ፣ አይለዩም። እንደ ስራቸው ደግሞ በፊት ቢዘልቁትም ይሄ ደግሞ 9ኛ ክፍል ወደዚህ ከፍ እያለ እንዲያው ትንሽ ስለሚመጣ አልፎ አልፎ ነው እዚያው ነው ያሉት። እንግዲህ የቤት ስራ አለ አይደለ ዘመናዊ ትምህርትና ሁሉም አይርቁም። በተለይ መልአከ ታቦር ልብሰ ወርቅ በጣም ጨዋተኛ ናቸው። በጣም ጥሩ ሰው፣ ድምጻቸው ደግሞ በጣም በእውነቱ ድምጻዊ እና ዜማ ሁሉ ዋቂ ናቸው። እንዲያው ማዛወር ከእንታ ጀንበር ነው የተማርኩ ይሉ ነበር ዲጓ የተማርኩና በጣም ጨዋተኛ ናቸው። ደስተኛ አይዟችሁ ነው የሚሉት እና እነዚህ ያው የነበሩት የፊቱ መልአከ ታቦር ልብሰ ወርቅ መምህር እንደስራቸው አደራ የእንታ አብርሃም የነጋዴው በኋላ እኔ ተመጣሁ ደግሞ በላይ ስምረት ዋካ አንድ ደግሞ በፊት ነበሩ አሉ። 1 ዓመት ወጥተው ተጎጃም ህላዌ የሚባል ነበር እያሉኝ ልክ 6 ወር ወይ 7 ወር ቆይቼ መጡ። እና ስንት ዓመት ቆዩ ከአለቃ ቀለም ወርቅ እርሶ የኔታ? አይ እኔ የቆየሁት አጭር ጊዜ ማለት እችላለሁኝ። 66 የካቲት ላይ 1966 ላይ የካቲት ላይ ገብቼ 67 በአመቱ አልፎ ማለት ነው ግንቦት ላይ ነው የወጣው። አመት ከ5 ወር ከ4 ወር እንደዚህ ነው። ግን እኔ እዚያው ስለነበርኩኝ ጥሩ ድል ነበር የገጠመኝ። በእውነት በፊት ትንሽ በእውነት በደል ደርሶብኝ ነበር። መምህራኑ ቃለ እግዚአብሔር የመንፈግ መቀኝነት ደግሞ በተማሪውም አንዳንድ ነበረ። ያን ሁሉ እግዚአብሔር ቆጥሮልኝ ቀን ሁሉ ያስተምሩኝ ነበር። እንግዲህ ያቋቋም ትምህርት እንደሚታወቀው ሌሊትና ማታ ነው። እዚያችሁ ቤት ስለምል ወዲያ ሰላም ማለት ጠዋት ቁርስ አድርገው ይጠሩኛል። በዚያ ባህር ዛፍ አለ በቤታቸው እዚያ በዚያች ቆም እያሉ እንደ ያን ግቢውን እያዩ ከዚያ ይነግሩኛል። እንደገና ደግሞ ወደ ማታ ደግሞ ተምሳ በኋላ ደግሞ እንደዚያ ሌትና ማታ በቀን 4 ጊዜ እማር ነበር። ይሄ ብቻ አይደለም፣ በጣም ትልቅ እድል ነው እኮ ይሄ እኮ በጣም እኮ የማይገኝ ነው። አቋቋም ቤት ላይ ተገፍቼ ነበር፣ በፊት ተገፍቼ ነበር። በእውነቱ ምንድነው ተገፎ ይንጽራ ሳለ ወነልቡና ዘተገፋ ምን አምጣነ ረከበመና
ለልደት የተቀኙት አባቶች እና ሆን ብለው ተማሪዎች ወንበሬን አደምጣለሁ እኔ ሌሊት ተኝቼ አላድርም። አሁን አንዳንድ ተማሪ ያው እንደሚታወቀው ሳምንቱን ማታ ማታ ከተማረ በሚቀጥለው ሳምንት ሌሊት ነው አይደል? እና አንዳንዱ ሌሊት አይነሳም በወንበሬ ይማረዋለሁ እያለ ዝም ብሎ ተኝቶ ያድራል። እኔ አንደኛ ምክር መምህሮች ይመክሩ የነበረ የቅኔ መምህሬ የንታለሙ ጊዜ ማብዛቱ ዋጋ የለውም ልጅ ሌሊት ተኝታ አትደር። ሌትም እንዴት ነው የምትማሩት ሲሉኝ ሳምንቱን ማታ ሳምንቱን ሌሊት ስላቸው ሌሊት ሲሆንም የሌላውን ቀለም እንደ ወንበር አድርገህ ማድመጥ አለብህ ይሉኝ ነበር። እና የንታ መጋቢ የሚባሉ ዜማ ያንን ተጠቀምኩበት። እንደዚህ ሳደርግ ተማሪዎች ተመካክረው ያንን ማድመጠውን ቀለም እኔ ወንበር ጋር አንድ ያደረጉት አንድ ላይ እና ገና ከሌላ ሳሉ ማለት ነው። አዎ ገና ደብረ ታቦር ሳልገባ ማለት ነው። እና ይሄ እንዲያው ብዙ እንትን ነበረ ምቀኝነትም እንደዚህም ስለነበረ እዚያው ዋናው ስገባ ግን ምንም እንዲያው ቃለ እግዚአብሔር እንደልቤ እንግዲህ የዘር ችግር ነበረ። ያጽዋተ ወዜማ የሚባል አዲስ ነው እንደልቤ እዚያ ይዣለሁኝ። እንዲያው ዜማም አንዳንድ ነገር እንኳን የሚያስቸግር ነው ላይ ደብረ ታቦር ወጥቼ የንታ ወልደ ኪዳንም እዚያው አንዳንድ ዘርም እንትን እላለሁ። እንዲያም ሲል ደግሞ ወዲያ ዛወር እሄዳለሁ እና እንደ ልቤ ሆኜ እንዲያው ሳልቼ ያው የዛ ጊዜ ችግሩም እንዲያው ከባድ ነው። አንድ ቀን ወጣ ብዬ ወደ ቃናት ወደ ህሩይ ወደ ጊዮርጊስ እንደስራቸው ሀገር ሰላም እኮ በእነዚህ አካባቢ ሄጄ እመጣለሁ። ያኔ ሳምንቱን እሑድ ሄጄ እመጣለሁ እና በኋላ ደግሞ የአገሮች ልጆች ለትምህርት እዚሁ መንፈሳዊ ኮሌጅ መጥተው ስለሰሙ አሁን ይሄ እንጀራ ተዚያ ተኮሌጁ ይተርፋል ተማሪው እዚያው ለሚመገበው ከዚያ በኋላ ልጆች ነበሩ እዚያ ለነሱ እየላኩልኝ በኋላማ ምንም ችግር የለብኝም ነበር። በኋላ ተማሪዎችም መጡ የኔ ተማሪዎች ማስቀጽላቸው እነሱ ሁሉ ሳይቸገሩ እዚያ እየሄዱ ማት እንጀራ ይዘው ይመጣሉ። እንኳን ለኛ ለሌላም ተርፋል። እኔ የኮሌጁ የሚተርፈው እና በትምህርት በኩል እንደ ልቤ የተማርኩ እዚያ ነው። እና ደግሞ እንደገና ደግሞ አይቀመጡም አንዳንድ ጊዜ ለእስዎ ምን ወደ ህሩይ ወደዚህ ወደ ወይብላ ማርያም እንደው በዛው ዙሪያውን ባለው ሲሄዱ በቅሎ ተጭኖ ነው የኢየሱስ አለቃ አይደሉም። ሌሊትም እኮ በቅሎ ጭነን ነው የምንሄደው ለመዝሙር ሲሄዱ በቅሎ ተጭኖ ሬዲዮ ሰላሙ አካባቢ ይታሰራል። ሌሊት እኮ ነው እና ይችን በቅሎ በዚህ በኢየሱስ በታች ሜዳ ያለ አግሪሞ እንደው ዝም ብሎ ከብቱ የሚውልበት ፈልገን ወላደው ይሄዱ ሲሉ ከዚያ ፈልግ ያምጥቼ እንኳን በቅሎ መጫን አህያ መጫን አልችልም ነበር በፊት እና ለመድኩኝ እና በቅሎ መጫን እንደው ድሮ እንግዲህ ያው እኔ ታች የቆላልሽ ነኝ እኔ በቅሎ ማን ደርሶ እዚያ እና በኋላ እንዲያርገ ነው አዳዩ ነበር ተማታለሽ ጠንቀቅ ብለህ ይሉኛል እንትን ይላሉ እንደስጫው ስትማታ ኃይለኛ ነች ይላሉ እና እንዲያተረግ ሙሉውን አሁን እንደው ቀለሙን በያን ጊዜ ዝማሜውንም ጸናጽሉንም ሙሉ አዘልቀውታል አለቃ ቀለም ወርቅ። አሁን ትክክል በፊት ታሪክ ሰማ ነበረ ደብረ ታቦር የሚገቡት አባቶች ነንታ ጥሩነህ ነንታ ቤተ ማርያም ጸናጽሉንም ሁሉንም ተምረው ግን ሲቀጽሉ ያንን የተክሌውን ይተውታል። እንደ ወሬ ነው እንግዲህ ምን አይሆን አላውቅም። እንዲያውም የንታ ቤተ የነገሩኝ ነገር አለ እንደዚህ እንደምናደርግ አውቀውብን አሉኝ። የንታ ቤተ ናቸው አዲስ አበባ ሆኜ ምን አሉኝ አሉ አያ ቤተ ማርያም የተማሩትን ቀለም ከማጥፋት የበለጠ ኃጢአት የለም አሉኝ። ለምን ያውቃሉ እንደማንቀጽለው ይሄን የደብረ ታቦር ጉባኤ ላይ ይማሩታል ግን ዙያው የጎን አንቀጽለውም እንዲጠፋም እንደው ብዙም ትኩረት አንሰጠውም ነበር። ይሄን ስለሚያውቁ የተማሩትን ቀለም ከማጥፋት የበለጠ
ኃጢአት የለም ይሉኝ ነበረ። የንታ ቤተ ነው የነገሩኛል። እና እኔ መጀመሪያ ምንድን ነው ያደረኩት? ጸናጽል የማይነካ ቀለም ላይ ነው። ምክንያቱም ትንሽ ለወጥ ይላል ወዙ። ያው መሰረቱ አንድ ቢሆንም ወደታች ቤት ጠጋ ያለ ቢሆንም ያው አነጋገሩ ስለሚለይ ዝም ብዬ መጀመሪያ አረያም ነው ስጀምር። ከዚያ ቀጠልኩ፣ ቅንዋቱን ቀጠልኩ ማለት ነው። ከዚያ ተቅንዋቱ ቀጥዬ ስብሐተ ነጎችን አደረጉ። አሁንም ወደ ጽናጽል ላለመግባት ተሎ እስከምለምደው ድረስ ማለት ነው። ይቀራል ማለት አይደለም። ከዚያ ቀጥዬ ዝማሬው እንኳ ብዙም እንደሚታወቀው እንግዲህ የዝማሬ ያው አንቀጾቹ ታልሆኑ በስተቀር ያው ስጋ ለብስ የሰማን እንትን ነው፣ ብዙም አይደለም። እነዚያን ነገሮች እየዋጣው ባለኝ መጽሐፍ እያየሁኝ አስቸግሩኛል እምላቸው ድሮ በፊትም የሰማሁት አለ ይታወቃል። እንግዲህ በትልቅ በዓላት እንደ ደብረ ታቦር እንደ ልደት ያለው የሚታወቅ አለ አይደለ? ደግሞ ሌሎችም እንደዚህ ያሉትን አንድ የዝማሬ መምህር ወደ እንትና ሚካኤል የሚባል ነበሩ። ልዑል ሚካኤል የሚባል ልዑል ነው። ከዚህ ቃናት ወደ ላይ ሄዶ ሚካኤል ቤተክርስቲያን ይመስለኛል። አሁን እርግጠኛ ነበሩ የዝማሬ መምህር። እዚያ ሁሉ እየሄድኩኝ አንዳንድ ዜማዎችን እንትን እያልኩኝ በኋላ ተዝማሬው መዋሲቱን ቀጠልኩ። አሁን ልክ ዘሜ ስጨርስ ጸናጽል ያነሳሉ። እንግዲህ አይሆንም አይባል። ልክ ዘሜ ስጨርስ ጸናጽሉን ያነሳሉ እላለሁ። ግን ለመድኩት። የሚገርመው ብዙም አይደለ ይለመዳል በእውነት። ለዛ እንደዚህ ስንል ደግሞ ማህበር ቀለም አለ ደግሞ እሁድ ማነው ቅዳሜ ማታ ክብረ በዓል በይበልጥ ክብረ በዓል ይሄ እነ መላከ ታቦር ልብሰ ወርቅ በፍጹም አያልፉም። የክብረ በዓል ቀለም ልክ በዓሉ 2 ቀን 3 ቀን ሲቀረው በስነ ስርዓት ነው እንትን የሚሉት። እዚያ ላይ ደግሞ ማድመጡ ሁላ እየለመድኩት መጣሁ። እዛ በኋላ እንግዲህ አንድ ህላዌ የሚባለው ተጎጃም መጣ ነበረ። እሱ ክብረ በዓልን ዘልቆ ነበር መስሎኛል የሄደው በፊት። እዚያ መዝሙር ላይ ጀመረ። ከዚያ ከሱ ጋር እያለ ክብረ በዓሉንም ግማሹንም ደግሞ ያው በዚህ በማህበር ቀለም ብቻ ያልሰማሁት የለም። እዛ በመጨረሻ እንዲያው እኔ እንኳን አላማያ ሌላ ነበረ። ሳላስበው ነው ወደ ስማዲያ የቀረው እንጂ ዋህር የሚባል አለ ትልቅ ደብር። እዚያ ልቀጠር ሊቀጥሩኝ ትልቅ ካህን ናቸው በመሪየትነት የያዙት እሳቸው ናቸው። እህድ ያለው በክብረ በዓል እህድ ያለው እዚህ ሁን ሲሉኝ አይ እኔ ወደ አገሬ መሄድ እፈልጋለሁ ስል የስማዲያ ኧረ የለም እዚህ ነው የሚሻለው እዚያ ተሄድክ እያሉኝ ለአለቃ ቀለም ወርቅም ነግረዋቸዋል። በኋላ ነገሩኝ ጥሩ ነው እዚህ ሆነ ተዚህ አካባቢ አትራቅ አሉኝ። እኔም እንደዚያ ነበር ሐሳቤ። እንደሳላስበው ነው ድንገት እጄ የቀረውና እኔ ሳውቅ እንግዲህ የነበሩት ተማሪዎች የአይዶዎቹ በዝና ነው ለእንታ ቀለሙ ማማን ነው እንታ ጥሩ ነው እንታ ቤተ ማርያም። ከዚያም ደግሞ ቀጥሎ እንታ ፍቅረ ማርያም እና ስብሐት ነብየ ልዑል ከዚያም በየነ ጽጌ እያለ እንግዲህ ከዚያ እኔ ስመጣ ደግሞ እንታ ብርሃኑ እነ መላከ ታቦር ልብሰ ወርቅ እነ መምህር እንደስራቸው አደራ ከዚያ እኔ ደግሞ እንደገባሁ የኔን ሲሰሙ እነ በላይ እነ ስምረት እነ ዋካ በኋላም ደግሞ ህላው የምለው በፊትም ነበሩ ይባላልና እንደዚያ እንዲያለ ነው እንግዲህ እኔ የማውቀው በዚያ ሰዓት ማለት ነው። በጣም ጥሩ ነው የኔታ፣ እጅግ በጣም ደስ የሚል ታሪክ ነው እየነገሩን ያለ። አድማጭ ተመልካቾቻችን እየተወያየን የምንገናኘው ከየኔታ አስተራየ ሊቀ ጠበብት አስተራየ ካሳ ጋር ነው። የምንወያይበት ርዕሳችን ስለ ደብረ ታቦር ተክሌ ወይም ደግሞ ስለ ተክሌ ቀለም አመጣጥ ከአለቃ ተክሌ ወይም ከአለቃ ገብረሐና ጀምሮ እስከዚህ እንዴት ደረሰ የሚለውን ውይይት ነው እያደረግን ያለ ነው። የኔታ አስተራየ የታላቁ ሊቅ የአለቃ ቀለም ወርቅ ደቀ መዝሙር ናቸው። በአለቃ ቀለም ወርቅ ዘመን የነበሩትን ታላላቅ ሊቃውንት ነው እየዘረዘሩልን ያለ።
አለቃ ቀለም ወርቅ ደግሞ ተክሌውን ሲያስተምሩ ዝማሜውን ብቻ ሳይሆን ጸናጽሉንም ጭምር እንደሆነ እንግዲህ እሳቸው አረጋግጠው እየነገሩን ነው። የአለቃ ቀለም ወርቅ ወይም የተክሌው ቀለም ምን ይመስላል የሚለውን ቀጥሎ ነው የምናየው። የኔታ እንግዲህ ያው በነገሩን መሰረት በአለቃ ቀለም ወርቅ ዘንድ በጣም ተወዳጅ ቀለም እንደነበረና ወይም ተስፋፍቶ ይነገር እንደነበረ የሚታወቅ ነገር ነው። ከዛ ቀጥሎ የመጡት አለቃ ማህተም ናቸው። እንግዲህ በአለቃ ቀለም ወርቅ የተተኩት። ከአለቃ ቀለም ወርቅ በኋላ ደግሞ አሁን ርዕሰ መምህራን መርሻ መብራቱ ናቸው። ያው እርሶም በስማዳ ብዙ ዘመን አስተምረው ከዛ በኋላ እግዚአብሔር በፈቀደው መንገድ ወደ አዲስ አበባ መጥተው ታላቁ ቦታ ላይ ደብረመዊ ላይ ረጅም ዘመን ሲያስተምሩ ቆይተው አሁን ደግሞ በጀርመን ነው የሚገኙት። የተክሌ ቀለም በብዛት እንደ ጎንደሩ ቀለም እየተስፋፋ አይደለም በዚህ ዘመን እና አንዱ ችግር ሁሉም መምህራን ወንበር ዘርግተው አለማስተማራቸው ነው ይባላል። ከዛም አያይዞ የደብረ ታቦሩ ተክሌ ትንሽ የመዳከም መንፈስ ይታይበታል። ይህም የሆነው የደብረ ታቦር ተክሌ ምስክር የሆኑት በተለይ ከአለቃ ቀለም ወርቅ በኋላ ያሉት ሙሉውን የተክሌውን ቀለም ሳይማርና ሳይይዝ የተወሰነውን ብቻ በማስተማር ምስክር እየሰጡ ስለሚልቁ የተክሌው ቀለም ወደ መዳከም ደርሷል የሚል ሐሳብ አለ። በዚህ ላይ ምን ሐሳብ አለው ቴኔታ? አዎ ይህ ሐሳብ እኔም የምጋራው ነው። እውነት ለመናገር እየተዳከመ የመጣው ከመላከ ታቦር ቀለም ወርቅ ጀምሮ ብንልም እንደው ሐሰት አይሆንም። ለምን እሳቸው ብዙ ጊዜ የደብር አለቃ ስለነበሩ ደግሞ የዱሮ እልቅና እንደ ዛሬው አይደለም የሚገኘው። ሄዶ አዲስ አበባ እንግዲህ ለኢየሱስ ትልቅ ደብር ነው። የህሩይም አለቃ ነበሩ። ዝም ብሎ አይገኝም። ይሄ እንደ ዛሬው አይደለም። ሀገረ ስብከት አያዝበትም እና ያንን ደጅ ለመጽናት 8 ዓመት አዲስ አበባ ጊዮርጊስ እንደተቀመጡ እሰማለሁ። እና ብዙ በጣም ከባድ ችግር አለ እና ያንን በሚቀመጡበት ሰዓት ጉባኤ እንደምናውቀው ጧት ማታ ታልተከታተሉት ይበተናል። ወይ ደግሞ እንደው አደራ ተብሎ ተክቶ የሚያስተምር ደህና ደቀ መዝሙር ተይለለ መቼም አንድ ይሄን ያህል ዓመት ቀርቶ እንደው በ2 ወር 3 ወር ከባድ ነው። ጉባኤ ይቀዘቅዛል እና በዚያን ሰዓት ወደ አዲስ አበባ ሄደው በሚቆዩበት ሰዓት ብዙ ጊዜ ደጅ ጸንተው የህሩይ አለቃ ሆነው መጡ ይባላል። እንግዲህ ይሄን የሚነግሩኝ የእንታ ቤተ ናቸው። ከዚያ በፊት የወረታ ጊዮርጊስ ነበሩ የተመላለሱ ማለት ነው። ይሄም ቢሆን ብዙ ተጽዕኖ ያመጣል። ለምሳሌ ወደ ወረታ ሄደው ሲሰነብ መዋል ማደር አለ። ተማሪ የሞተው ተሎ ነግረውት ለመሄድ ነው የሚፈልገው። ይሄው ላይ ያዳክማል እና ከዚህ ከሹመቱ ጋር ብዙ ተጽዕኖ ያደርጋል። በዚያው ላይ ደግሞ ያንን ተወረታ ወጥተው ወደ እሳቸው ዓላማቸው የኢየሱስ አለቃ ለመሆን ነበር ይባላል። አልሆነም። እንዲያውም አንዳንድ ወሬ አለ። አንዳንድ እዚያ በኢየሱስ አካባቢ ነው በዚያ የሚኖሩ ተማሪ ደግሞ በእኛ ላይ እንግዲህ ለትምህርት ነው የመጡ። እሳቸው የትግራይ ሰው ናቸው። እንደዚህ ያለ የሚባል ነበር አሉ። አንድ ሰው ነው የሚነግረኝ። እንዴ ተማሪ ደግሞ ሊገዛ ነው እንዴ ምናምን የሚል ነበር አሉ። ግን ኢየሱስ አልሆነም። ህሩይ ጊዮርጊስ አገኙ። ጥሩ ነው። ህሩይ ሆነው ብዙ ጊዜ ቆዩና እንደገና አሁንም ለኢየሱስ አለቃ ለመሆን ደግሞ መልሰው ሄዱ። እዚያም ብዙ ቆዩ። ጊዮርጊስ በጣም ይወዷቸው ነበር ይባላል። አዲስ አበባ በተለይ አጋፋሪ ዘውድ የሚባሉ ደርሽባቸዋለሁ። እኔ የጊዮርጊስ አዲስ አበባ ጾመ ድጓውን ዳር እስከ ዳር ነው ዘመሙት የሚባለው። አንድ ቀን አይቻቸዋለሁ። ወዲያው እንደመጣው 1972 ዓመተ ምህረት የሚያዝያ ጊዮርጊስ ዋዜማ ሸምግለዋል። በፊት ካለቃ ብሬ ነበር አሉ ሲማሩ ነበር። አለቃ ብሬ ደግሞ ተደብረ ታቦር መጥተው ጊዮርጊስ ያስተምሩ ነበር አዲስ አበባና እንደገና ደግሞ ተሳቸው በኋላ መላከ ታቦር ቀለም ወርቅ ሲመጡ ተሳቸው ደግሞ ተዚያ ዙሪያ ያልተማሩትን በሙሉ በጣም አድርገው ነው ዘለቁት የሚባል። ጾመ ድጓውን አብይ ጾም ስንቆም እኛ ስረይ ሰለስት
ስራ ያለያም ካልሆነ ዝም ብሎ ሌላውን አንሰማው። እሳቸው ሁሉንም ነው ጠቅላላ ነው ሲሰሙ እና በደንብ ቀለሙን የሚያውቁታል። እና በዚያ ሰዓት እንግዲህ ምንድነው አሁን ወደ ጥያቄው ስንመለስ ብዙ እዚያ ስለማይቀመጡ አንዱም ለጉባኤው መቀዝቀዝ አንዱ እሱ ነው። ሌላው ደግሞ እንግዲህ ደግሞ እዚያም ዳኝነት ሲይዙ መሸስ ጉባኤ ነው። የወትሮ እንትን ደግሞ ከባድ ነው እና በዚህ ምክንያት አሁን እኔ ስገባ እንግዲህ ምስክር እንደመሆኑ መጠን እንደው ቢያንስ 50 100 ተማሪ መገኘት ነበር አይደል እንዴ? የለም እዚያው የደብረ ታቦር ልጆች ያው ቅድም የገለጽኳቸው ተሌላም እንግዲህ አንድ እያልን ነው እንጂ እኔ አሁን አርያሙንና ቅንዋቱን የንታዲስን ይንገሩ ይስላቸው እዚያው ደብረ ታቦር የተማረው ነው ያሉኝ። እንደዚያ ሲሉ ተነስቼ ስሄድ የሉም አዲስ አበባ ሄደዋል ተባለ። አብይ ጾም ደግሞ ሊገባ ነበር ወጡ። አይ እዚህ ሊመጡ ይችላሉ ምናምን አሉን። አንድ ጓደኛ አለኝ እሱ ግን ወዲያው ትቶት ሄደ። መስገቡ ይባላል የወሎ ልጅ ነው። አይ እዚህ አብይ ጾም ነው መጪው ታልመጡ ደግሞ እንትን ለሆነ ተነስቼ ጎንደር ሄድኩኝ። ኋላ በሰኔ ነው መተው ከረሙ ተባለ። ነው እዚያው ሆነ በሁለት ዓመት ቆየሁኝ ጎንደር። ከዚያ ተመልሼ መጣሁኝ ያገኘኋቸው። እንግዲህ ወደዚያ የሚሄዱ ነበር። እንግዲህ መዳከም የመጣው እንግዲህ ጉባኤ እንደሚታወቀው እንደው ከዚያው ማለት ኢየሱስ ክርስቶስን መቆሃሪያትን ያላቸው አንተም ወሰነበሩ ሀገር እስከ ተለብሶ ኃይለ ማርያም ውዳሴ ማርያም የሚደርስበት ጉባኤ መምህርም እኮ እንደዚያው ነው። አንድ እኮ ነው ከዚያ መለየት የለምና አንዱ ይሄ ነው እላለሁ። ለዚህ ለሹመት ደግሞ የድሮ ሹመት ዝም ብሎ እዚያ ሀገረ ስብከት አይሾም። የትልልቅ ደብር ሀገረ ስብከት ትንንሾችን ነው እንጂ ይሄ እንደ ደብረ ታቦር ኢየሱስ ያለ ይሄ ተላይ ነው ፓትርያርክ ነው መንግስት ፈቅዶ ነው። እንዲያውም ይዘው የቀረቡ ነው የሚሉት ከንጉሱ ለደብረ ታቦር ኢየሱስ ሾሙ ይዘው አቅርበዋቸዋል ከንጉሰ ነገስቱ እና ይሄም ጭምር ነው። በተረፈ ለማስተማር ምንም በፍጹም ወደ ኋላ አይሉ። የሚገርም እኮ ነው። መንገድ እየሄድን ሁሉ ያችን በቅሏን በዚህ በጎን በኩል እንትን እያልኩኝ እየሄድን መንገድ ያስተምሩኛል። ስንመለስ ስንሄድ ምንም ለቃለ እግዚአብሔር ወደ ኋላ አይሉ። ሌትም በቃ እኛ ሄደን እንዲያው ታጨበጨብ ብድግ ነው የሚሉት። ማታም እንዲያው ምን ጊዜም እኔ በተለይ ከሁሉ ተጠቃሚ ሆንኩኝ በቀኑ ትምህርት ነው። ማታ ሌላው ይመጣል። ለምሳሌ እንደዚህ ኮሌጅ መንፈሳዊ ትምህርት የሚማሩትም ማታ ይመጣሉ። እኔ ግን ቀን ብቻዬ እንዲያው ድሮ ስቸገር የነበረው ስነፈይ የነበረው እንዲያው በጣም ወጣልኝ እና በደንብ ነው። አለቃ ማይተም ከእናንተ በፊት ናቸው በኋላ ናቸው? ከአለቃ ቀለመወርቅ ሲማሩ አይ እነሱ እኮ የንታ ቤተ እንደነገሩኝ እኛ ስንመጣ አለቃ ማይተም አይማሩም ነበር፣ ጨርሰው ነበር። በፊት ነው የነበሩት ነው በፊት ነበሩ ማለት ነው። እንዲያውም አንድ ቀለም ይሄ አላዲል በአቅሙ ክርስቶስን የመሰለ ወው የተከተለው ድርስ እሱን አሁን አቅሙ ይሄን እናንተ ተመጣችሁ ነው እንጂ በፊትኛ አልተማርነው የሚሉ የነበራሉ አለቃ ማይተም በአቅሙ ከባጭሩ ማለት ነው። እና በእሳቸው በዚያ ሰዓት አይማሩም፣ በፊት ነው እሳቸው የተማሩት ማለት ነው። አዎ አይ ምንድነው እኔ አሁን ብዙ ጊዜ በአለቃ ማይተም እኔም ያው ህፃን ሆኜ ቢሆንም ነበርኩ አውቃቸዋለሁ። አለቃ ማይተምን እንዳሉት እርሶ ደቀ መዛሙርቱ ብዙ አልነበሩም በአለቃ ማይተምም ዘመን። እንደው በጣም በዛ ከተባለ 20 ተማሪ ቢኖር ነው እንጂ ከዛ በላይ ኖሮ አያውቅም። እኔ እንደው በማውቀው ማለት ነው እኔ በደረስኩበት ዘመን። ስለዚህ ብዙ ሰፋ ብሎ የተነገረበት ዘመን የለም ማለት ነው ከአለቃ ቀለመወርቅ ጀምሮ ማለት ይቻላል። አዎ ከዛ ጀምሮ ነው። እንዲያው እንደኔ ግምት እሳቸውን ብቻ ሳይሆኑ ፊትም አሁን የመላከ ታቦር ቀለመወርቅም ብዙ ጊዜ ወደ አዲስ አበባ ይሄዳሉ። እዚህም ዳኝነት ላይ ነው ያሉት። ያው ሲኖሩ እዚያ ላሉት እዚሁ አካባቢ ላሉት እንጂ ለሩቅ ተማሪ አሁን የሩቅ ሰው አንደኛ ስንቅ የለም ተለምኖ ነው። በዚያ ሰዓት ደግሞ ከተማ አይለመንም።
በእኛ ጊዜ። ዛሬ ገጠሩ አይለመንም ከተማ ሆነ ዛሬ በተገላቢጦሽ እና ተዚያ ነው የጀመረው ነው የምለው። ከዚያ እንግዲህ የእንታ ማህተም የጀመሩት እኔ ወጥቼ ያስተማርኩኝ ስማዲያ ሁኜ ነው። አንድ ተማሪ መጥቶ ጅጅጋ ነበር የሄደው። ተዚያ አለቃ ቀለመወርቅ ሲያርፉ ወደ ጅጅጋ ሄዶ ተመሄዱ በፊት እኔ ጋር መጣ እና እሳቸውም አረፉ። አሁን እንግዲህ አለቃ ማህተም ሊሆኑ ነው ብሎ መጣ። እኔው ጋር ከረመ በአመቱ። እኔም ተነስቼ ወደ አዲስ አበባ ሄድኩኝ። እንዲያውም የእሳቸው ይሻል መሰለኝ ተማሪው እንዲያው አለቃ ቀለመወርቅ ባላውቅም እጅም ባላይ እንዲያው 20 ተማሪም እኮ ብዙ እኮ ነው እና ባውናውና ብቻ ብዙም አይደል የእሳቸውም ጉባኤ ብዙም ማለት አይቻልም። እንዲያሁን እንደምናየው ማለት ነው። በአሁኑ ሰዓት እንደምናየው ይሄን ያህል አይደለም። የኔታ ቀለመወርቅም ይሄን ያህል አይደለም። አንደኛ ምንም አልነበረም በዚያ ጊዜ ለተማሪ ምንም የሚሰጥ ነገር የለ። ዛሬ እኮ እርዳታም አለ እኮ መምህራኑ ምንም ዲጎማ የላቸውም እኮ ምንም ነገር የለም። ነፃ ስለሆነ ሁሉም ወደ ዘመናዊ ትምህርት እንጂ ወደዚያ ብዙም እንዲያውም እኔ የደብረ ታቦሮችን አደንቃለሁኝ። እዚያ የከተማ ልጆቹ ነው እነ መላከ ታቦርን ማመላከ ታቦር ልብሰ ወርቅንም እና አጀራንም እነ እንደሰራቸው። ምክንያቱም በቤተ ክርስቲያን ይህን አገኛለሁ ብሎ ቢማር የለም። እኔም ራሴ ይህን ደሞዝ አገኛለሁ ብዬ አይደለም፣ እንዲያው አባቶች የደረሱበትን ለመድረስ ነው። ስለዚህ የሚከፈልም ነገር እሳቸው ምናልባት በልቅናቸው ህሩይም ሆነ ኢየሱስም ሆነ ያው አለቃው አለው የታወቀ ነው። ትልቅ ደብር ነው። ቅፈፍ የሚባል ደብር አለ፣ አድባራት አሉ። እነዚያ ጭነው ያመጣሉ። ግን ሌላው መምህራን ይሄን ያህል አልነበረም። በጣም ጥሩ ነው የኔታ በደንብ እየገለጹልን ነው። አሁን ወደ መጨረሻው ጥያቄ እንሂድና ከአለቃ ማህተም ቀጥለው ያሉት ርዕሰ መምህራን መርሻ መብራቱ ናቸው፣ በአሁኑ ሰዓት ያሉት ማለት ነው። አሁን ደግሞ የበለጠ እየተዳከመ ነው የሚባል በጣም እየተሰማ ነው። እንግዲህ ይህንን ማጠናከር የሁላችንም ድርሻ ነው ብዬ አስባለሁኝ። ከዛ የተነሳ ሀገረ ስብከቱ ከየኔታ መርሻም ሆነ ከየኔታ ማህተም ያልተማሩ አንድ መምህር በደብረ ታቦር ኢየሱስ ያቋቋመ መምህር አድርገው አስገብተዋል ይባላል። ይሄ ደግሞ እንግዲህ ያው ወይ ከየኔታ መርሻ ካልተማሩ ወይ ከየኔታ ማህተም ካልተማሩ ወይም ደግሞ ከአለቃ ቀለመወርቅ ካልተማሩ ቀለሙ የተለየ እንደሚሆን የታወቀ ነው እና ይሄ ሀገረ ስብከቱ እንዳይጠፋ ብሎ ተጨንቆ ያመጣው ጉዳይ ለእኔ ተስማሚ ነው ብዬ አላስብም። ምክንያቱም የኔታ መርሻና መላከ ታቦር ዘውዴ በዛው በቦታው ስላሉ እነሱን የበለጠ አጠናክሮ እንዲያስተምሩ ማድረግና ቀለሙን ማስፋፋት ይሻል ነበር የሚል ሀሳብ አለኝ እና እስኪ እኒህ አሁን መጡ የተባሉት መምህር ባህር ዳር የሚገኙት የኔታ ምክሩ ደቀ መዝሙር እንደሆኑ ሰምቻለሁኝ። ቀለሙ ደግሞ የሚለይ እንደሆነ እኔም ቤተልሔም በነበርኩበት ሰዓት ከየኔታ ምክሩ ተማሪዎች ጋር ስለምንገናኝ ወይም ደግሞ አብረን ስለነበርን ለ2 ዓመት ቀለሙ እንደሚለይ አውቃለሁኝ። በእርሶ ዘመንም እንግዲህ ያው እርሶ ጸናጽሉንም ዝማሜውንም እዛው ከአለቃ ቀለመወርቅ ስለተማሩ አሁን የነጋዴ ቤት የሚባለው ያው ያውቁታል በተለያየ መንገድ እና ከደብረ ታቦሩ ተክሌ ጋር ያለው ቅርርብ ምን ያክል ነው? ልዩነቱ ሰፊ መስሎ ይታያል። በዚህ ዙሪያ ያለው ሀሳብ ምንድን ነው? እንግዲህ ይሄኛው ቤት አሁን የሚሉት የነ መምህር ምክሩ ያው የኔታ መንገሻ ተብሎ ነው የሚነገረው። የኔታ መንገሻ ደግሞ ብዙ ሊቃውንትን ያወጡ እውቅ መምህራንን ያፈሩ መሆናቸው ይታወቃል። ለምሳሌ በመቄት እነ የኔታ ጌራን የመሰለ፣ በላስታ እነ አለቃ ሰሎሞን የመሰለ፣ በዚህ ደግሞ በየምድር በአንዲያ ቤት እነ የኔታ ገብረ ማርያምን እነ የኔታ ሚናስን፣ በዚያም ደግሞ ሽሜ ጊዮርጊስ በሰዓት እኔ ደረባ መርቆሬዎስ የሚባል ነው የነበርኩኝ የኔታ ገብረ ማርያም። ሽሜ ጊዮርጊስ ደግሞ የነበሩት
የእንታ መኮንንና የእንታ ጥዑም የሚባሉ አብረው የተማሩ። ጉባኤው ግን የእንታ መኮንን ነበር። በኋላ እሳቸው ሲያርፉ የእንታ ጥዑም ያዙት ጉባኤውን ይባላል። ብዙ ሊቃውንት የዋጡ ናቸው። የእንታ መንገሻ በጎጃም በሁሉም ቦታ ግን እንትኑ ይለያያል። ቃለ እግዚአብሔሩ ይለያያል። ያው ተክሌ ነው ባለው ያም ተክሌ ነው ያም ተክሌ ነው ግን ዝማሜው ይለያያል። ብዙ ይለያያል። ጸናጽሉንም ስንመለከት ጸናጽሉ የእንታ መንገሻ የግምጃ ቤት ማርያምን ባህል የያዘ ነው የሚመስለው። የላይ ቤት ጸናጽላቸው እንግዲህ ይሄን ያወቅኩት እዚህ አንድ ቤት በመማርበት ሰዓት እኔ ደረባ መርቆሬዎስ እየተማርኩ ሽሜ ጊዮርጊስ ሲባል ትልቅ ደብር አለ። እዛ የእንታ መኮንን ተማሪዎች አብረን ክብረ በዓል እንውላለን። ብዙ ልዩነቶችን አውቅ ነበር። እንደው አሁን እየረሳሁት ነው እንጂ የሚለየው ያው ተማሪ የልጅነት ጭንቅላት ነውና ያው ጸናጽላቸው ላይ ቤት ነው። የእንታ መንገሻም ግምጃ ቤት ነበረ ድሮ ሳሌም ቅቤ ነበር ይባላል። በዚያ ልዩነቱን በደንብ አውቃለሁ። እንደገና ደግሞ ሁለተኛ ደብረ ታቦር በገባሁበት ሰዓት የእንታ ብርሃኑ ቅድም ያነሳኋቸው ነጋሪ ብርሃን የነበሩት እሳቸው ጋር አብረን ስንቀጽል ይነግሩኛል ያለው ልዩነት ይሄ እንዲህ ነው የምንለው ጸናጽሉ ባህሉ የላይ ቤት ነው። እንደ ላይ ቤት ነው። አሁንም ላይ ቤት ፍጹም ላይ ቤት ነው ጸናጽላቸው ማለት ነው። ዝማሜውም ያው ተክሌ ሆኖ ግን ከደብረ ታቦር ጋር ልዩነት አለ። ሁሉም የሚያውቀው ነው። እንግዲህ የደብረ ታቦሩ ተክሌ ጸናጽሉ እንዲያው 80-70% ወደ ባዕታ ያደላል ብል ማጋነን አይሆንም። ያው እንግዲህ የቀድሞ ቀለም ስለሆነ የማስቸኮል እንግዲህ ላይ ቤት ታይ ቤት የተወሰነው በቅርብ ጊዜ ነው። የእንታ ሄኖክም ጽፈውታል። ገብረ ዮሐንስ የሚባሉ ጎንደር ገብርኤል እንደነበሩ በባታ ደግሞ የእንታ ማነው ላቀው እንደሻው እና እየተወሰነ የመጣው ወደ ኋላ ሲል ነው። ስለዚህ እንደው አብዛኛው የሚያደላው የደብረ ታቦር ጸናጽል ወደ ባታ ነው። ለምሳሌ ተፈጸመ ተስፋ አበውን የመሰለ ቀለም እንደ ባታው ነው የሚመረገደው። ላይ ቤት ይሆን እንግዲህ ይታወቃል። ተፈጸመ ተስፋ አለ እንዴ መሰረተ ማርያምንም እንደ ባታው ነው። ወጥንተ መድኃኒት ላይ እንግዲህ 4 ጸናጽል ሰባራ የሚባል ነገር ስለሌለ እንደ ላይ ቤቱ ወጥንተ መድኃኒትን እንደ ላይ ቤት ያደርጉታል። አንዳንድ ጊዜ ደግሞ ሶስተኛ ቤት ላይ በለኒ ቂርቆስ እንደዚህ የመሰለው እንደ ላይ ቤት ይሄዳታል። እንዲህ አልፎ አንዳንዴ ደግሞ እንደ ሳንኳ የሚሆንበት አለ። ዘያሜን ይኩዶ ወዘያስተሰፉ የጊዮርጊስ እሱ ላይ እንደ የአጣጣሚ ሚካኤል ሳንኳ እንደዚህ አይነት እንግዲህ ላይ ቤትም ትንሽ ወደ ላይ ቤት የሚገባ ወደ ሳንኳ የሚገባ ግን አብዛኛው ግን የባታ እንደ ባታ ነው እና ያለቃ ገብረሃና ቀለም ነው። እንግዲህ ተጎንደር ሊቃውንት አንዱ አለቃ ገብረሃና ነበሩ ብለው የእንታ ሄኖክም በዚህ በመዳሉ መጽሐፍ ጽፈውታል። ግን ልጃቸውን እየለዩ ቤዘክተው ተክሌውን ያስተምሩ ነበር። እቺ ሁሉም የሚያዋላት ነችና ተክሌው ይቅር የሚል እንትን ተነስቶ እሳቸው ግን ይቃወሙ ነበርና ሌሎችም በኋላ በድብቅ ያስተምሩ ነበር። ምን አሉኝ አለቃ ቀለም ወርቅ ስለዚህ ስለ ጎንደር ዝማሜ አንስተን ስንጨዋወት 7 አይነ ስውር ነው ያጠፉት ሩፋኤል ጎንደር ሩፋኤል ተቀምጠው እነሱ ናቸው ወስነው 7 አይነ ስውራን አጠፉት እያሉ ሲነግሩት ትዝ ይለኛል። እንዲያውም ሲዘሙ አለቃ ገብረሃና ሲዘሙ አለቃ ለበርበሬ ወገጣ እንደሆነ አመቴን እንጥራለሁ ወይ አልባቸው። አመቴ ማለት እንግዲህ ድሮ አሽከሮችን ሴቶች ወለቴ አመቴ ባሪያ የሚባል ነበር ድሮ። ለበርበሬ ወገጣ እንደሆነ መውገጥ ማለት እንግዲህ ለበርበሬ ወገጣ እንደሆነ እና አመቴን እንጥራለሁ ሲዘሙ ማለት ነው። እንግዲህ ያው የነቀፉ ማለት ነው።
ድሮ ባታ እንደሚዘመን በትክክል ነግረውኛል። የድሮ የባታ ቀለም እንደነበር ምን ይሄ ሁሉ የምናገረው የእንታ ቤተም ነግረውኛል። እሳቸው ነግረውኛል። መቼም ሁሉ ጎንደር ነው የተጀመረ። አለቃ ተክሌ ተመጡ በኋላ ነው ደብረ ታቦር እንጂ የሁሉም እዚያ ነበርና እንግዲህ ተክሌ እንግዲህ ሁሉም ቀለም ተያሬድ ነው ተቅዱስ ያሬድ የመጣ እንጂ ተዚያ ውጭ አይደለም። ዝማሜም ይሁን ጽናጽልም ይሁን እንግዲህ ዜማውን ስንመለከተው አንድ ያሬድ ዜማ ግማሹ አጫም ግማሹ ቤተልሔም ግማሹ እያልን እንላለን። ይሄም አቋቋሙ በዚሁ አይነት ሆኖ ነውና እንግዲህ በየገዳማቱ የድጓም ሆነ ያቋቋም የገዳም ቀለም ነው የሚሉት። በገዳማት ቢኖሩ አባቶች የሚሉት ቀለም ነው የሚባለው እና በጣና ደሴት ነበሩ ይባላል የሚያስተምሩ አለቃ ገብረሃና ከዚያም እንደተማሩ እንደገና ደግሞ ወደ ብቸና ለቅኔ ሄደው እዚያም እንዲያገኙ ይሄኛውም ቤት ደግሞ የነ እንታ አለቃ መንገሻም በዚያው በደሴተ ጣና አካባቢ የነበሩ ሌላ እንዲያስተማሯቸውና አንድ ኃይለ ኢየሱስ የሚባሉ መምህር የትግሬ ተወላጅ እሳቸው ተዚያ ተመረው ትግራይ እንዲሄዱ ትግራይ ሄደው አለቃ መንገሻን እንዲያስተማሩ አለቃ መንገሻ ደግሞ ተመልሰው ወደዚህ ወደ ደብረ ታቦር እንደመጡና እዚያ በኋላ እንግዲህ ያው የተለያየ ስለመጣ በዚያው እንዲቀጠሉና ምን ለማለት ነው ሁሉም የእግዚአብሔር መገልገያ ነው። የቤተክርስቲያናችን ቅርስ ነው፣ ሀብት ነው። ሁሉም በያለበት አሁን ባለፈው እኮ አቡነ ጳውሎስ ይያሉ ብፁዕ ቅዱስ አቡነ ጳውሎስ ይያሉ ለሁሉም በጀት ይምጣ ተብሎ ለቆሜውም ላጫብሩም ዜማ ለቆሜውም በጀት እኮ ወጥቷል እኮ ሁሉም ሀብት ነው ቅርስ ነው ተብሎ እና ለምን ሁሉም ባህል ተጠብቆ እንዲኖር ለትውልድ እንዲተላለፍ ነው። አሁን አንዳንድ ስናስብ ደግሞ አንዳንዶቻችን አርቀን ማናስብ አንዱን አጥፍቶ አንዱን ጥሎ የማለፍ እንደዚህ ነገር ለምሳሌ ዙራባ ሁለት ዝማሬ ምስክር ነበር። ቀለመ ወርቅና ኮከብ የሚባሉ ከዚያ የት ላይ ነው የቀረው? ቀለመ ወርቅ መራዊን አስተምረው መራዊ ደብረ ጽጌ ሄዱ። ኮከብ ደግሞ መራሂን ወፋሻው ነው ሲያስተምሩ የነበሩት የነንታ ጓንጉል መምህር ማለት ነው። እስከዚያ ድረስ ሁለት ምስክር እንደነበር ደብረ አባይን ብንሄድ ሁለት ምስክር ነው ቅዳሴው የንታ ገብረ ኪዳን ወንታ የንታ ዋላ አሸት እየተባለ ማለት ሰላት ሁላውም እንደዚያው። ስለዚህ እንግዲህ አንዳንዴ ቃል የሚለውጥ ይኖራል። ዙሮ እንደኔ አስተያየት የነበረው ባህል ተጠብቆ ቢኖር ነው ማለት ያኛውም እንዲያደ ተጠብቆ አሁን የኔታ ምንድነው ከርሰው በደንብ መስማት የምንፈልገው አንደኛ በእውነት የዚህ የነጋዴ ቤቱ ወይም ደግሞ የሊያ ቤት ተክሌ ተብሎ የሚጠራው ከደብረ ታቦሩ ተክሌ ይለያል አይለይም? አንድ ነው አይደለም? የተወሰነ አንድነት እንዳለው ምንም ግልጽ ነው። ስሩ አንድ ስለሆነ የአለቃ ተክሌ ቀለም ስለሆነ ምንም አንድነቱ የታወቀ ነው። ግን አሁን ባለው ሁኔታ አሁን ባለው ነባራዊ ሁኔታ የሊያ ቤቱ ጸናጽል ወይም ዝማሜ የነጋዴ ቤቱ የሚባለው የአለቃ መንገሻ ቀለም ከደብረ ታቦር ቀለም ጋር አንድ ነው ወይስ ይለያል? ይሄን ነው እንደው ድሮ እንዲያየሁት አይገናኝም። እንደው አሁን የአሁኖቹ ልጆች ከዚያ ተምረው ጎንደር እየሄዱ ጸናጽሉንም እንደሚያደምጡ እሰማለሁ። የእንታ መንገሻ ነበሩት ልክ እንደነ የእንታ ቤተ ማርያም እንደነ እንታ ጠሩና ማለት ነው። ዞሮ ግን ዝማሜውም ቢሆን ብዙ አይገናኝም። ጸናጽሉም በይበልጥ ደግሞ ጸናጽሉ ነው የማይገናኘው። ቅድም እንዳልኩት የደብረ ታቦሩ ጸናጽል ያው የድሮ በአታ ነው የሚባለው። የድሮ በአታ ቢሆንም ላይ ቤትም አንዳንድ ቦታ ሳንኳም አንዳንድ ቦታ ያይቀላቀላል። ግን ብዙ እንደ በአታ ነው። የኛው ደግሞ ወደ ላይ ቤት ነው። የነንታ መንገሻ ጸናጽላቸው የግምጃ ቤት ማርያምን የተከተለ ነው። እንደምሰማው ያው አንዲያ ቤት በነበርኩ ጊዜም አብረን በክብረ በዓል ስንውል በኋላም የእንታ ብርሃኑ ጋር ደብረ ታቦር ስንቀጽል እንደሚነግሩኝ እንደዚያ ነውና ልዩነት አለው። ምንም የሚካድ ነገር አይደለም።
እግዚአብሔር ይስጥልን የኔታ እድሜና ጤና ሰጥቶ ያቆይልን። አድማጭ ተመልካቾቻችን እንደምትሰሙት ያው ከአለቃ ቀለም ወርቅ ደቀ መዝሙር ከኔታ አስተራያ ጋር ነው ቆይታ ያደረግነው። የአለቃ ቀለም ወርቅ ቀለም ወይም የአለቃ ተክሌ ቀለም አሁን ያለው የደብረ ታቦር ቀለም ከአለቃ መንገሻ ቀለም የተለየ እንደሆነ በተለያየ ዘመን ሊቃውንቱ በተወሰነ መልኩም ቢሆን ልዩነት እንዲመጣ እንደተደረገ የሚታወቅ ነው። አሁን እንግዲህ ያው በየትኛውም እኔ እንግዲህ በእኔ እይታ ማለት ነው በእኔ እይታ ሶስት አይነት ቅርጽ ይዟል ብዬ ነው የምናገረው። አንደኛ የደብረ ታቦሩ ራሱን የቻለው የጥንቱ የጧቱ እዛው ራሱን ጠብቆ የቀጠለው በኋላ ግን ደግሞ ከደቀ መዛሙርት ጸጋ የተነሳ የተወሰነ ለውጥ የመጣበት የአለቃ መንገሻ ቀለም አሁን ደግሞ የኔንታ ቤተ ማርያም ቀለም የተወሰነ ብዙ ልዩነት ነው ባይባልም ግን ልዩነት አለው እና አሁን የኔ ጥያቄ የደብረ ታቦሩ ተክሌ ጥንታዊ ነው፣ መሰረት ነው፣ ቦታውን ጠብቆ ይዞ የቆየ ነው። አሁንም እሱ እንደተጠበቀ መቀጠል አለበት ብዬ አምናለሁ። ይሄ እንግዲህ የሁላችንም እምነት እንደሆነ ነው የሚገባኝ። በቦታው ደግሞ የእንታርሰ መርሻ መብራቱ አሉ፣ መልአከ ታቦር ዘውዴ አሉ። ሁለቱ በደንብ አድርገው ቀለሙን ዝማሜውንም ጸናጽሉንም ማስተማር የሚችሉ አባቶች ስለሆኑ ይህንን ማስቀጠል የሁላችንም ድርሻ ነው። እንደ አካባቢ ደብረ ታቦር አካባቢ ያላችሁ እንደ ሀገረ ስብከት እንደ ቤተ ክህነት መዋቅር ሀገረ ስብከቱ እንደ መምህራን ደግሞ በተለይ ሁለታችሁ የእንታ መርሻና የእንታ ዘውዴ ይህንን በደንብ አድርጋችሁ አስቀጥላችሁ ታሪክ እንድታስቀጥሉ አደራ ለማለት እወዳለሁ። የኔታ አስተራያን እጅግ በጣም ከልብ አመሰግናለሁ። መጨረሻ እንደው ማጠቃለያ የሚናገሩት ካለ ይናገሩና እናጠናቅ። ሁሉንም ተነጋግረናል፣ ጨርሰነዋል። እኔ የምለው ሁሉም የቤተ ክርስቲያን ሀብት ነው፣ የቤተ ክርስቲያን ቅርስ ነው። በያለበት ሁሉም ማስተማር መርዳት የምንችለውም ደግሞ በውጭ ያለው ደግሞ ለሁሉም እየተረዳ የአንደኛው ሳይጠፋ የሁሉም ተጠብቆ የዚያም ተጠብቆ የዚህም ተጠብቆ እንዲቀጥል። ለምን ቅድም ተናግሬዋለሁ። የቆሜው እንኳን ዜማ ሲኖዶስ የለአጫብሩ ሁላ እንትን እንዲዋጣ በዚህ በደብረ አባይም ላሉ ለሁለቱ ምስክር አብረው ተስማምተው ነው የሚኖሩት እና እንደዚያ ቢሆን ጥሩ ነው። ግን መጥፋት የለበትም መቼም። በተለይ እዚህ ቦታው ላይ ያለው የደብረ ታቦሩ የደብረ ታቦር ተክሌ ሰይባል ተክሌ ተብሎ የተጠሩ በቀለሙ ነው። እንግዲህ አለቃ ገብረሃና ልጅ ናቸው። ከዚያ በኋላ በአለቃ ገብረሃና አይደለም እንዲያው በስተታዋቂነት ያው ሊቃውንት የአለቃ ገብረሃና ቀለም ነው ይባላል እንጂ አለቃ ተክሌ ነው የሚባለውና ያም በእውነታውን እንዲያሉት እዚያ ቦታው ያሉት መምህራን ከእንትና ጋር አንድ ሁለት ቀን ተገናኝተናል። ከርዕሰ ምሁራን መርሻ ጋር አንድ ጊዜ ትምህርት ቤቱ ሲመረቅ 95 ዓመተ ምህረት 1995 የእንታ ቤተ ማርያም ሄደው ነበረ። እዚያ ተገናኝተን ተጨዋውተናል። አንድ ጊዜ ደግሞ 99 መሰለኝ አቡነ ኤልሳን ፈልጌ ልጅቱ ማርያም የጥር መርቆሬዎስ ታቦት ይወጣ ስለነበር እዚያው ጃን ሜዳ እስከ ቤተክርስቲያኑ ድረስ ሄደን ተጨዋውተናል። አውቃቸዋለሁ። አንድ ጊዜም በስልክ ደብረ ታቦር ተነጋግረናል። ብዙ እንዲያው የጠለቀ ጨዋታ ምን ትባል ነገር እኛውን መልአከ ታቦር ዘውዴን እንግዲህ ብዙም እንግዲህ እኔ ለረስቸም ሊሆን ይችላል። የሆነ ሆኖ ሁለቱ አንድ ሆነው በእውነት ቢያስተምሩ፣ ለምሳሌ አለቃ መኮንንም እያስተማሩ አለቃ ብሬም ያስተምሩ ነበር አይደል? ሁለቱም እያስተማሩ የሚፈለገው ቃለ እግዚአብሔር ወደ ትውልድ እንዲተላለፍ ነው የሚፈለገው። እንግዲህ ለማን አንድ ሰው እንትን ይላል፣ ግን አንድ ሆነው በእውነት ቢያስተምሩ እኛኛውም ጥሩ ቦታ ላይ ኢየሱስ ነው ያሉት። ብዙ ደቀ መዛሙርት ማፍራት ይችላሉ። እኛም ደግሞ አለቃ ቀለም ወርቅ ብዙ ጊዜ ያስተማሩት ለልቅና
ወደ ህሩይ ጊዮርጊስ ወደ ወረታ ቢሄዱ ቤታቸው እኮ መርየትነት ራስ ጉክሳ ለመጀመሪያ ጊዜ የቀጠሯቸው እናቲቱ ማርያም ነው ይነግሩኛል። የሰኔ ማርያም ቀን ነው እና ብለው እዚህ መርየት አድርጌ ልቀጥርህ ነው ሲሏቸው አለቃ መኮንንን ጠርተው ታንተ በኋላ የሚረከብ ማን ነው ንገረኝ አሏቸው። አይ አንድ ልጅ አለ አገር ይሄዳለሁ እያለ ያስቸግረኛል እንጂ አለ ቀለመ ወርቅ የሚባል ይሏቸዋል። ጥራልኝ ብለው የሰኔ ማርያም አሉ። ቅድስት ብዙ አይለዩም። ራስ ጉግሳ ተማይሌት ቅድስት ላይ ቁጭ ብለው ዳዊታቸውን ዘርግተው ይሰማሉና ተጠርቼ ሄድኳሉ። በኋላ እንግዲህ እዚህ እናቲቱ ማርያም መርየት አድርጌ ልቀጥር ነው አሉኛል። አይኔ አገር ይሄዳለሁ ለምን እናት አባቴ እንዴ ከራስ ጉግሳ የበለጠ እናት አባት አለ ወይ? አሜን። ከራስ ጉግሳ የበለጠ እናት አባት አለ? በፍጹም አተሪማሩ ዳሯቸው ባላባቶች ተፈልገው እዚያ ደብረ ታቦር አሉ የሚባሉ ሰው ዳሯቸው። የድሮ እንትን እንግዲህ ጥንዲ በሬ ጥንዲ ላምና ጥንዲ በቅሎ ተዚያ ደግሞ ባሪያ ሴት ባሪያ ወንድ ባሪያ ይባላል። ያን ሁሉ አድርገው አስቀሯቸው። ለምን? ለቃለ እግዚአብሔሩ ነው አይደል? ቃለ እግዚአብሔሩን እሳቸው እንግዲህ የትግራይ ሰው ናቸው። አይ እዚህ ሰው ሀገር ነው እዚያው ይሄድ እንዲህ አልተባለም። ቀለሙን ይዘውታል ብለው አለቃ መኮንን ስለተናገሩ ብቻ በፍጹም የማያመልጠኝም ሲብሎ አስቀሯቸው ማለት ነው። እና ቦታው ተከብሮ ኖረ። አሁንም ቢሆን እዚያ ተወላጆች የሆኑት ይህን ቀለም አባቶቻቸው የቀለም አያቶቻቸው እንደና አለቃ ተክሌ እና አለቃ መኮንን እና አለቃ ቀለም ወርቅ እንዴት አድርገው እንዲያቆዩት እና አለቃ ማህተም ይህንን በመገንዘብ እነሱ ደግሞ ለሚመጡት ደረጆቻቸው ይህንን ቅርስ ማስረከብ ግዴታ አለባቸው ቦታው ያሉት። እኛ ለጊዜው እዚያ ደርሰን የምንፈልገውን ይዘን ይሄር ነው እዚያ ብዙ ስለማንኖር የኛ እንትን ጋር አይሄድም። የነሱ ግን እዚያው ቦታው ነው አለ ወይ ስለሆነ ግዴታም ስላለባቸው ኃላፊነትም ስላለባቸው ይሄ ሲባል ደግሞ ዛሬ አስቸጋሪ ነው። የመምህራኑ የኑሮ ውድነቱ ታወቃል። ተማሪው እንደ ድሮው ለምኖ የሚያገኝለት ለዚህ ሁሉ ሰው መተባበር አለበት። እኔ ሰራተኛ አይደለሁም እንትን የለኝም፣ ግን ተሰው አልጎልም የምችለውን ያህል አደርጋለሁ። ጉባኤው እንዲስፋፋ ስለምንፈልግ ያ የነበረው የናለቃ ተክሌና አለቃ መኮንን የናለቃ ቀለመ ወርቅ በተለይ ያው ስማርባቸው ነበሩ። በቀለም አያቴ የነበሩ እንደገና ደግሞ መልሰው አባቴ ሆነዋል። እንግዲህ ቅድመ አያት ነው የሚባል ለእንታ ቤተ የወጡ ሶስቱም አስተምረውኛል። እንታ መራዊም እንታ ደስም እንታ ፍቅርም እንደገና እንታ ወልደ ሰማይትም ተጠሩነ ይወጡ። እንደገና በዚህ ሲቆጠር ደግሞ መልሰው ደግሞ መምህር ሆነዋል ደግሞ ማለት ነው። አያትም ቅድመ አያትም ቅድመ አያትም መምህር። ስለዚህ ያ በእውነቱ ሁሉም በውጭ ያለው ተወላጅ ብቻ አይደለም በዚህ ቀለም ይጠቀሙላ የቤተክርስቲያን ልጅ የሚሉላ የትውልድ ምን የሚለው ነገር የዘረኝነት እንጂ እንትን አለ። ተዚያ የተማረ ቀለሜ ደብረ ታቦር ነው የሚል እንትን ለቤተክርስቲያንም የሚያስብ ካለ በእውነት ለተማሪዎችም ለመምህራኖችም የሚደረገው ነገር ተደርጎ ኮሚቴ ተቋቁሞ በስነ ስርዓት በሁሉም በአሜሪካም በካናዳም በአውሮፓም በዚያም ያለው ተደራጅቶ ባህሉ የነበረው እንዲቀጥል ቢደረግ መቼስ በዚህ ቅር የሚለው አይደለም። መቼስ የነበረው ምንድነው ቅዱስ ሲኖዶስ እኮ አንዳንድ ሰዎች የቤተልሔም ዜማ ብቻ ይበቃል የሚል እንዳነሱ ሰምቻለሁ። አይሆንም፣ ቅርስ ነው። ኦሜውም ቅርስ ነው፣ አጫብሩም ቅርስ ነው ነዋሉ የተባለው እዚያ ተነበሩ አባቶች ነው የሚነግሩን። እና ለዚያ ያው ባጀት ወጥቶ እየታወቀ ነው ዛሬ ማለት ነው። ታዲያ ይሄም ቅርሳችን ሀብታችን ንብረታችን ስለሆነ በውጭ ያለው መቼም ልብ ታዘነ እንባ አይገድም ነው የሚባለው አይደል? ሁሉም ከወሰደበት ቀላል ነው። ለዚህ ሀገረ ስብከቱ በእውነት የበኩሉን ቢያደርግ በጣም ጥሩ ነው። ኃላፊነትም ስላለበት እና በዚህ ነው የምናገረው። ሁሉም ነገር በፍቅር መሆን አለበት። ታዲያ ሁሉም ነገር በመግባባት በአንድነት በፍቅር መሆን አለበት። ያ ድሮኛ በልጅነታችን ልጆች ሆነን አንድ ደብር ሄደን አንዲት ቀለም ተለውጣለች እዛቻችን
ጩኸን ለውጠን መምጣት እንደ ትልቅ አድርገን እንቆጥረው ነበር። ዛሬ ሳስበው ግን እንደው የልጅነት አስተሳሰብ ምን እንደሆነ እኔ አንድ ጊዜ ትዝ ይለኛል። ግዲም ቂርቆስ የሚባል ጋይንት ትልቅ መምህር ነበሩ፣ የንታጸጋ የሚባሉ። እዛ ለሐምሌ ቂርቆስ ያው ዋዜማ ይቆማል፣ ዕለቱም ይቆማል፣ ጥቡልቡ ይባላል። እኔ አልነበርኩም። የታይሳስ በዓታ አትከና ጊዮርጊስ በዓታ አብራ እንትን ትላለችና ለታይሳስ በዓታ በአንዳንድ ቃል እግዚአብሔር አልስማማ ሲሉ ከበሮውን ብድግ አድርገው የንታጸጋ የዚህ የቁሊጥ አምባ ተማሪ ነበር ይመታ ቀምተው ወደዚህ ያደረጉ ተባለ። ኋላ እኔ አልነበርኩም። በኋላ እንግዲህ እንዲኩረን ተደፍረናልና ሄደን ቦታቸው ላይ አንድ ነገር ማድረግ አለ ብሎ ተመከረ። አልነበርኩም። ተነስተን ለዚህ ብለን ለየዴታ ደስ ያልነገርናቸው ጉዞ አድርገን በዚያ በክረምት ግዲም ቂርቆስ ሄደን ወደ 50 60 እንሆናለን። የጠሜ ሚካኤልም ደግሞ የታሽፈሬም ተማሪዎች ነበሩ። እዚህ ሀገር በጠበጥን። በኋላ ሲነገራቸው በኃይለ ሥላሴ አምላክ አሉ። ለዛ የቁሊጥ አምባ ተማሪ መሪጌታ ጸጋን በኃይለ ሥላሴ አምላክ አስባለው እየተባለ ብዙ ነገር እዚያ ተመልሼ እያስተማርኩኝ እዚያ የነበረ ተማሪ ነግሯቸው እሱወት በኃይለ ሥላሴ አምላክ ያሰኙ እኮ ይባላል። እኔ ብቻ ሌላውም ተማሪ ሁሉ ነው አንድ ላይ ነው። እና ይሄ ነገር በልጅነት የምናደርገው ጸባይ ነው፣ የልጅነት አስተሳሰብ ነው። ትልቅ ስንሆን ደግሞ የትልቅነት ስራችን ነው መስራት ያለብን። አርቀን ማስብ ሁሉም ሀብታችን ነው ብለን መያዝ። በተለይ ደግሞ የሰላም የፍቅር ምንጭ ሆነች በቤተክርስቲያናችን። ይሄ በእውነት እንግዲህ ላይ ይቻላል። ይሄን ያለኝ እንተነግር እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። እኔታ እንግዲህ ደግመን እንነጋገርበታለን። ዋና ርዕሳችን ስለሆነ የተክሌ ጉዳይ እንዲህ በቀላሉ የሚተው አይደለም። ለዛሬ ግን ያው ይህን ያክል ተነጋግረናል። በጣም ጊዜ ሰጥተው ይህንን ታሪክ ለትውልድ ስላስተላለፉ እጅግ ከልብ አመሰግናለሁኝ። በሚቀጥለው ደግሞ የአለቃ ማህተም ደቀ መዝሙር የሆኑትን ይዤ ቀርባለሁኝ። እንግዲህ ጥንቱ ምን ይመስላል የሚለውን የአለቃ ተክሌን ቀለም ደጋግመን እናየዋለን። ሁሉም እውነታውን እንዲያውቀው እንዲረዳው ለማድረግ እንጂ አንዱን ዝቅ አንዱን ከፍ ለማድረግ አይደለም። ለዛሬው እዚህ ላይ እናሳርፋለን። አድማጭ ተመልካቾቻችን ይህንን ለሁሉም እንዲዳረስ በማድረግ የድርሻችሁ እንድትወጡ አሳስባለሁኝ። ስለነበረን ቆይታ እግዚአብሔር ስሙ አሜን። አብሮ ይስጥልን፣ እግዚአብሔር ይስጥልን፣ ዛሬ ያክብርልን። አሜን አሜን አሜን።